ሰላም ጤና ይስጥልን የተከበራችሁ አውታር ሚዲያ ተመልካቾች የዕለቱን አንኳር መረጃዎች ይዤላችሁ ቀርቤያለሁ። በየዕለቱ የሚለቀቁ እውነተኛና አንኳር መረጃዎች እንዲደርሳችሁ ሰብስክራይብ ማድረግ እንደዚሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጋብዛለሁኝ። እንግዲህ ከዕለቱ ከሀገር ውስጥም እንደዚሁም ደግሞ ከውጭ የተለያዩ አንኳር መረጃዎች አሉን። እነዚህም እስከ መጨረሻው ድረስ በመቆየት ተካፋይ እንድትሆኑ ጋብዛለሁ። ከዕለቱ አንኳር መረጃዎቻችን መካከል ህወሓት ለኤርትራ የነጻነት ቀን የእንኳን አደረሳችሁ መልእክት አደርሳለች። እንደሚታወቀው ትላንትና መከላከያ ማስጠንቀቂያ ሰጥቶ ነበር። በተለይ ጽምዶ ስለሚባለው ጥምረት ማለት ነው። በሌላ በኩል ደግሞ እንደዚሁ ዶክተር ደብረጽዮን ገብረ ሚካኤል የኤሌክትሪክ የህዝብ ትራንስፖርት ለማቅረብ ስለመወሰናቸው የምናነሳ ይኖራል። እንደዚሁም ደግሞ ወደ ውጭ ሄደን ስለ አሜሪካና ኢራን የስምምነት አንቀጾች እንነጋገራለን። በተለይ ድራፍቶች አሉ የወጡ ነው መረጃ ሁለቱ ወደ መስማማት እየደረሱ እንደሆነ ተዘግቧል። በሌላ በኩል ደግሞ የ2026 የሀጅ ተጓዦች ቁጥር እጅግ በከፍተኛ ሁኔታ መጨመሩ እየተነገረ ነው። ለመጀመሪያ ጊዜ እስካሁን ድረስ እንኳን ወደ 2 ሚሊዮን የሚጠጉ ተጓዦች ወይም ደግሞ የእምነቱ ተከታዮች ሀጅ ለማድረግ ወደዛ እንደደረሱ እየተዘገበ ይገኛል። ስለዚህም ነግራችሁ መረጃ ይኖራል። ሌላው ለአረፋ ተጓዦች ላይ በተነጣጠረ ጥቃት በርካታ ሰዎች መሞታቸው ተዘግቧል። በተለይ በአጥፍቶ ጠፊ ማለት ነው። ወደዚህ በእንግዲህ አደጋው የደረሰው ፓኪስታን ውስጥ ነው። ይሄ ፓኪስታንን የሚመለከት ነው። ሁለተኛው ስለ ሆርሙዝ መረጃ አለን። ስለዚህም የማካፍላችሁ መረጃ ይኖረኛል። በሌላ በኩል ደግሞ የኢራን የመፈንቅለ መንግስት ሙከራ አድርጓል በሚል የከሰሰችው የታጣቂ ቡድን መሪ በሞት ቀጥታለች። ስለሱም መረጃዎች ማካፍላችሁ ይኖራል። እንግዲህ እስከ መጨረሻው በመቆየት የዕለቱ መረጃ ተካፋይ እንድትሆኑ ጋብዛለሁ። ወደ መረጃዎቻችን ስናመራ እንግዲህ በቅድሚያ ማካፍላችሁ አጫጭር መረጃዎችን ይሆናል። የመጀመሪያው አጭር መረጃችን ኢራን ያበለጸገችው ዩራኒየም ወደ ቻይና ለመላክ ወስናለች። ኢራን በከፍተኛ ሁኔታ ያበለጸገችው ዩራኒየም ከሀገር ውጭ ለማጓጓዝ ዝግጁ መሆኗን የገለጸች ሲሆን ሆኖም ይህ እርምጃ ሊወሰድ የሚችለው የተከማቸው ዩራኒየም ወደ ቻይና የሚላክ ከሆነ ብቻ መሆኑን እንደ ቅድመ ሁኔታ አስቀምጣለች። አልሃዳት የውስጥ መረጃ ካላቸው ምንጮች ዋቢ አድርጎ እንደዘገበው ኢራን ከአሜሪካ ጋር ሊኖር የሚችለው ስምምነት ወደፊት ከመግፋቷ በፊት ከቤጂንግ ዋስትና እንደምትፈልግ ገልጻለች። በዚሁ ከኢራን ጋር በተያያዘ የኢራኑ ፕሬዚዳንት ኢንተርኔት ለ87 ቀናት ተዘግቶ ከቆየ በኋላ ድጋሚ እንዲከፈት ትዕዛዝ ማስተላለፋቸው ተነግሯል። ሌላው መረጃችን ቻይናና ኩባን የተመለከተ ነው። ቻይና በኢኮኖሚ ቀውስ ውስጥ ለምትገኘው ኩባ 15,000 ቶን ሩዝ ልካለች። በከባድ ኢኮኖሚ ቀውስ ውስጥ የነዳጅ እጥረትና እንደዚሁም ደግሞ ተደጋጋሚ ኃይል መቆራረጥ ውስጥ ለምትገኘው ኩባ ቻይና 15,000 ቶን ሩዝ ድጋፍ ማድረጓን የሀገሪቱ መገናኛ ብዙሃን ዘግበዋል። ይህ ድጋፍ ቻይና ለኩባ ለመስጠት ካቀደችው 60,000 ቶን አጠቃላይ ሩዝ እርዳታ ውስጥ የመጀመሪያው ምዕራፍ ነው ተብሏል። የኩባው ፕሬዚዳንት ሚጌል ዲያዝ ካኔል ለተደረገው ድጋፍ ምስጋና አቅርበው እርዳታው በሚሊዮን የሚቆጠሩ ዜጎች በተለይም የጤና የትምህርትና የተለያዩ ዘርፎችን እንደሚደግፍ ገልጸዋል። ቻይና በበኩሏ በኩባ ላይ የተጣለው የአሜሪካ ማዕቀብ እንዲነሳ በድጋሚ ጠይቃለች። በአንጻሩ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በደሴቲቱ ላይ ያለው ሁኔታ የበለጠ ሊባባስ እንደሚችል ቀደም ሲል መናገራቸው የሚታወስ ነው። ሌላው መረጃችን የሚሆነው እስራኤልን የተመለከተ ነው። ኔታንያሁ በሊባኖስ ጦርነት በተጠናከረ መልኩ እንደገና እንቀጥላለን ማለታቸው የእስራኤል ብሔራዊ ደህንነት ሚኒስቴር ገልጸዋል። የሊባኖስ ኤሌክትሪክ መስመር ሙሉ ለሙሉ ይቋረጣልን ብለዋል። አሜሪካ ከኢራን ጋር እያደረገች ያለው ድርድር እስራኤል ባለመካተቷ ኔታንያሁ እንደተበሳጩ የተገለጸ ሲሆን እስራኤል በሊባኖስ እንደገና ጦርነት የምትጀምር ከሆነ የአሜሪካና ኢራን ድርድር ላይሳካ እንደሚችልም እየተነገረ ነው የሚገኘው። ኢራን የሊባኖስ ጦርነት ሙሉ ለሙሉ እንዲቆም የድርድሩ አካል አድርጋ ማቅረቧ የሚታወስ ነው። ሌላው መረጃችን እንግዲህ አሜሪካና ኢራንን የተመለከተ መረጃ ነው ያለው። በተለይ ስለ ሆርሙዝ አሜሪካና ኢራን የሆርሙዝን ሰርጥ ለመክፈት በመርህ ደረጃ እንደተስማሙ ኤንዋይቲ ምንጮችን ዋቢ አድርጎ ዘግቧል። አሜሪካ በተቃራኒው በኢራን ላይ የጣለችውን የወደብ እገዳ በማንሳት ኢራን ነዳጇን ለዓለም ገበያ በነጻነት እንድትሸጥ ትፈቅዳለች ተብሏል። ይህም ተከትሎ የዓለም አቀፍ የነዳጅ ዋጋ ከፍተኛ የሆነ ቅናሽ እያሳየ እንደሆነ ተዘግቧል። በሌላ በኩል እንግዲህ በቅርብ ሰዓት እየወጡ ካሉ መረጃዎች መካከል የአሜሪካና ኢራን ወደ ስምምነት እየደረሱ እንደሆነ ተዘግቧል። የአሜሪካና ኢራን ስምምነት ረቂቅ እንደሚከተለውም ተገልጿል። የተኩስ አቁሙ ለ60 ቀን እንዲራዘም ኢራን ነዳጇን ያለምንም ቅድመ ሁኔታ በነጻነት መሸጥና መላክ እንድትችል ሆርሙዝ ያለ ክፍያ እንደሚከፈት፣ በሰርጡ የተቀበሩ ፈንጂዎችም እንደሚወገዱ፣ በኢራን ነዳጅ ላይ የተጣለው ማዕቀብም እንደሚቃለል፣ አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንደዚሁም በተመሳሳይ እንደሚቃለልና በኒውክሌር ዙሪያ በ60 ቀናት ጊዜ ውስጥ ድርድር እንዲደረግ የሚሉ ሀሳቦች ላይ በይፋ
ወደ መግባባት እየደረሱ እንደሆነ ነው የተዘገበው። ነገር ግን እስካሁን ድረስ ምንም አይነት የተፈራረሙት ፊርማ እንደሌለ የተለያዩ መረጃ ምንጮች እየዘገቡ ነው የሚገኙት። ከዚሁ ከኢራን መረጃ ሳንወጣ ኢራን በመፈንቅለ መንግስት ሙከራ ተሳትፈዋል በሚል የተከሰሱትን የታጣቂ ቡድን መሪ በሞት ቀጥታለች። የኢራኑ ተስኒም የዜና ወኪል እንደዘገበው ባለስልጣናቱ በጥር ወር ተፈጽሟል የተባለው መፈንቅለ መንግስት ተሳትፎበታል ተብሎ የተከሰሰው የታጣቂ ቡድኑ መሪ አባስ አክባሪን በሞት መቅጣታቸው ተዘግቧል። በሪፖርቱ መሰረት አክባሪን የሀገሪቱ ጠቅላይ ፍርድ ቤት ውሳኔን ተከትሎ በስቅላት ተገድለዋል። በጥር ወር በተስፋፋው ብጥብጥ የህዝብ ንብረት ማውደም እንዲሁም ደግሞ የናይንና የኢስፋሃን ግዛቶች ላይ የጸጥታ ኃይሎች ላይ በእጅ ሽጉጥ በመተኮስ ተከሷል። በሌላ መረጃ ጦርነቱን ለማቆም ስምምነት ላይ ለመድረስ በሚደረገው ግፊት በአሁኑ ወቅት በጣም ጠንካራ ሀሳብ በጠረጴዛ ላይ እንደሚገኝ የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ፋቢዮ በመናገራቸው ዓለም አቀፍ ደረጃና በባህረ ሰላጤው አካባቢ ጠንካራ ድጋፍ እንዳላቸው አክለዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሄዝቦላህ በአገሪቱ ደቡብ ከሚገኙት የእስራኤል ኃይሎች ጋር በቀጠለው ግጭት ሊባኖስ ሆን ብሎ የማተራመስ ዘመቻ አድርጓል ሲሉ ከሰዋል። የዲሞክራት ሴናተር ክሪስ መርፍ በበኩላቸው አሜሪካና እስራኤል በኢራን ላይ ያለው ጦርነት ለማስቆም ሊደረግ የሚችል ስምምነት መልካም ዜና ይሆናል፣ ነገር ግን ትራምፕ ብቃት እንደሌላቸውና ይህ ጦርነት ከመጀመሪያው ጀምሮ መቀስቀስ እብደት ነበር ሲሉ አስተያየታቸውን እንደሰጡ ተዘግቧል። ወደ ሀገር ውስጥ መረጃ ስናመራ ዶክተር ደብረጽዮን ገብረ ሚካኤል የኤሌክትሪክ ህዝብ ትራንስፖርት ለማቅረብ መወሰናቸው ተገልጿል። በዛሬ ዕለት ደግሞ ይህ ካቢኔ በኤሌክትሪክ የሚሰራ የህዝብ ትራንስፖርት ለማቅረብ ውሳኔ አሳልፏል ተብሏል። ደብረጽዮን በዚህ ውሳኔ ላይ የደረሰው የፌዴራል መንግስት በነዳጅ ላይ የጣለው እገዳ በትራንስፖርት ላይ ችግሮች በመፍጠሩ ነው ተብሏል። እነዚህ ችግሮች የማቃለል የህዝብ ትራንስፖርት የሚውል ኤሌክትሪክ የሚሰሩ አውቶቡሶች እንደሚያስገባ የገለጸው ጽህፈት ቤቱ ጨምሮም ለመንግስት ሰራተኞችን ደግሞ የማዕከላዊ የትራንስፖርት አገልግሎት እንደሚሰጥ አስታውቋል። ሌላው መረጃ የሚሆነው መከላከያ ሰም በእሳት እንደሚቀልጥ ይቀልጣል ሲሉ ባስጠነቀቀ ማግስት ህወሓት ለኤርትራ ይፋዊ መልእክት አስተላልፈዋል። ህወሓት ለኤርትራ ህዝብ 35ኛው የነጻነት በዓልን ምክንያት በማድረግ ይፋዊ መልካም ምኞት መግለጫ አስተላልፈዋል። በመግለጫው የኤርትራ ህዝብ ለራሱ እድል በራስ የመወሰን መብት ላደረገው ትግል ያለው ድጋፍ አረጋግጦ ሁለቱ ህዝቦች መሀል ያለው ወንድማማችነትና ሰላማዊ ግንኙነት ለማጠናከር እንደሚፈልግ አስታውቀዋል። ይህ የህወሓት መልእክት የተላለፈው የኢትዮጵያ መከላከያ ሰራዊት ጽምዶ የሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ለመመከት እርምጃ እንደሚወስድ ለዲፕሎማቲክ ማህበረሰብ ካሳወቀ ማግስት መሆኑን ተገልጿል። እንደሚታወቀው ትላንትና መልእክቱን ያስተላለፉት ሜጀር ጀነራል ተሾመ ገመቹ ለዲፕሎማቶች በሰጡት መግለጫ ይህ እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ሰም በእሳት እንደሚቀልጥ ይቀልጣል ሲሉ ከትላንትና በስቲያ አስተያየታቸውን ሰጥተው ነበር። ሌላው ዝርዝር መረጃችን ፓኪስታንን የሚመለከት ነው። በፓኪስታን በባቡር ላይ ባነጣጠረ የአጥፍቶ ጠፊ ጥቃት ቢያንስ የ24 ሰዎች ህይወት ማለፉ ተገልጿል። መንገደኞቹ ለኢድ በዓል እየተጓዙ እንደነበር ነው የተገለጸው። በፓኪስታን ወታደራዊ ሰራተኞችን በሚያጓጉዝ ባቡር ላይ በደረሰ ፍንዳታ ቢያንስ 24 ሰዎች ህይወት ሲያልፍ 70 ሰዎች ቆስሏል ተብሏል። ፍንዳታው የተከሰተው ባቡሩ እሁድ ጠዋት በምዕራብ ባሎቺስታን ክልል ዋና ከተማ በሆነችው በኬታ የሚገኘው በቻማን ፋታክ ጣቢያ ሲሆን የባቡር ሀዲድ ባለስልጣናት እንደተናገሩት ሞተሩ ከሀዲዱ ስቶ የተገለበጠ ሲሆን ባቡሩ ለኢድ ወደ ቤታቸው በሚመላለሱ የአገልግሎት ሰራተኞችና ቤተሰቦቻቸው ሲያጓጉዙ ነበር ብሏል። የክልሉ መንግስት ለጥቃቱ ተጠያቂ የሆነው የባሎቺስታን ነጻ አውጪ ጦር ተገንጣይ ቡድን መሆኑን ገልጾ ድርጊቱ የአጥፍቶ ጠፊ ፍንዳታ ነው ብሏል። ቡድኑ ለጥቃቱ ኃላፊነትም ወስደዋል። ከስፍራው የተገኙ ምስሎች የተቃጠሉ ባቡር ክፍሎች፣ በአቅራቢያ ያሉ መኪኖችና ህንፃ ላይ የቦምብ ጉዳት መድረሱን ያሳያል ተብሏል። ባቡሩ እየተንቀሳቀሰ ነበር ፍንዳታው ሲደርስ፣ ተሳፋሪዎችም ነበሩ ሲሉ የአደጋው የዓይን እማኞችም ናሲር አህመድ ተናግረዋል ተብሏል። እሁድ ፍንዳታው ሲደርስ ቤተሰቦቼ ተኝተው ነበር፣ ቤቱ መስኮቶችም ሲሰባበሩ በድንጋጤ መንቃታቸውን እንደገለጸ ነው የዓይን እማኞች። የመጨረሻው መረጃችን እንግዲህ ሳውዲን የተመለከተ ነው የሚሆነው። የ2026 የሀጅ ተጓዦች ቁጥር ወደ 2 ሚሊዮን መጠጋቱ እየተገለጸ ነው የሚገኘው። በያዝነው የ2026 እንደ አውሮፓውያን አቆጣጠር ማለት ነው የሀጅ ወቅት ወደ ሳውዲ አረቢያ የሚገቡ ተጓዦች ቁጥር በከፍተኛ ሁኔታ እየጨመረ በመምጣቱ ወደ 2 ሚሊዮን የሚጠጉ ሙስሊሞች እምነቱን ይፈጽማሉ ተብሎ እንደሚጠበቅ የሳውዲ ባለስልጣናት አስታውቀዋል። እስካሁን ሰዓት ድረስ ብቻ ከ1.5 ሚሊዮን በላይ የውጭ ሀገር ተጓዦች በዋናነት በአየር ትራንስፖርት አማካኝነት የደረሱ ሲሆን የሳውዲ አረቢያ የሀጅ ዑምራ ሚኒስቴር የተጓዦችን እንቅስቃሴ በሰላምና
በሰላም ለመምራትና ያለፈቃድ ወደ ቅዱሳን ስፍራዎች የሚደረግ ጉዞ ለመቆጣጠር የዘመነ የክትትል ቴክኖሎጂ፣ የህዝብ ፍሰት መቆጣጠሪያ ስርዓቶች ዘርግተዋል ተብሏል። ከኮሮና ቫይረስ ወረርሽኝ ማግስት የተጓዦች ቁጥር በከፍተኛ ሁኔታ ያገገመ ሲሆን ባለፉት 2024 እና 2025 ዓመታት ከ1.6 እስከ 1.8 ሚሊዮን የሚጠጉ ምዕመናን የሀጅ ስነ ስርዓት መፈጸማቸው በሳውዲ ይፋዊ ስታቲክስ ላይ እንደተገለጸ ተመልክቷል። እንግዲህ ዕለቱ የነበሩን አንኳር መረጃዎች እነዚህ ናቸው። ነገ በተመሳሳይ ዕለታዊ አንኳር መረጃዎች እንገናኛለን። እስከዛ ቸር ቆዩ።